ክብር ለኢየሱስ ነው። ሰይጣን በጣም እኛው ራሱ በጣም አዝፎ በጣም ግዙፍ አድርጎ እኛው ስለሳለ በቀንዘ ሁሉ ባንዱ ማታንስ ማታ ምናምን ከዛ ደግሞ ይታየናል። የሆነ ነገር ሲጣ የሆነ ነገር ሲደርስስ ምናምን ነገር ሲያደርግ አይምሮአችን ብዙ ነገር ተስሯል። ይፍረስ አይምሮአችን ላይ ነው ምሽግ ያለው መጽሐፍ የሚለው እሱ ነው። በሰው አይምሮ ውስጥ ከፍ ያለውን ነው የምናፈሰው። ወዳጆች አይምሮአችንን ነፃ እናድርግ። ሰይጣን በጣም ግዙፍ ሆኖ በእኛ መካከል ተስሯል። ስለዚህ እውቀታችንን፣ መረዳታችንን፣ አስተሳሰባችንን ነው ማሳከል ያለብን። ያው አንዳንዱ ነገር ነቀፌታም እንዳይመስልብን ለመጠንቀቅ ያለ ግን ሰው ሁሉ ጊዜ በመሰረቱ ሰይጣን ጥቁር ነው። ሰይጣን ጥቁር ነው ማለት ነው። ጥቁር ነው፣ ጭቢሉ ነው እሱ ጥቁር ነው ማለት ነው። ሰይጣን መንፈስ ነው፣ መልክ የለው፣ ጥቁር አይደለም። ግን በአንድም በሌላ የሆነ ሰልተዝ ይለናል። በጣም ሚካኤል በጣም ቆንጆ ነው፣ ቀይ ነው፣ አፍንጫ ሰልካካ ነው፣ ሰይፍ ይዞ ቆሟል። ሰይጣን ደግሞ ሚካኤል ስር ጥሩ ሆኖ ብሎ አለ። ይሄም እንደዚህ ይለናል። ይሄን የሳሉት ፈረንጆች ናቸው። ጥቁሮች ስለሆን እኛን ስለማይፈልጉን መልአክን ቀይ ሰይጣንን ጥቁር አድርገው ስለሚሰጡ ነጮች ናቸው እንጂ ሰይጣን ጥቁር አይደለም። ራሱን የብርሃን መልአክ ያደርጋል ይላል መጽሐፍ። ስለዚህ እንዳትታለሉ። ክብር ለኢየሱስ ነው። በጣም አንዳንድ ሰዎች የሚታያቸው ጥቁር ነገር ነው። ጥቁር መጋረጃ ያለው፣ ጥቁር ባባ ያለው፣ ጥቁር አይጣ ያለው፣ ጥቁር እና ብዙ ጊዜ ማለት እነዚህ ሰዎች ዓለማቸው ምንድን ነው? ምን ውስጥ እየኖሩ ነው ብላ አንዳንዱ ምናልባት ቀንም ያየውን ናሽናል ጂኦግራፊ ማታ ሪሚክስ እያደረገ ሁላ እያደረ ሊሆን ይችላል። ግን ምንም ብርሃን የማይታየው ሆኖ ሰው ምን አንድ ቀን ምን አለ ነጠላ አይቻለሁ ብትል ምን አለ? እግዚአብሔር ዓለማችንን ይቀይረው። ዓለማችንን ይቀይረው እግዚአብሔር። ምሽታችን ያለው ምሽት ይሁን ከእግዚአብሔር ጋር ስንታገል የምናድርበት ይሁን እና አንዱ ድሮ ቄሱን መጥቶኔ ይናገራል። አባቴ በህልሜ ሰይጣን ሲያባርረኝ ነበር። ዛሬም አባረረ። በቃ በእምነቱ መሰረት ይጸልዩለትና ይሄ ለምን ይመጣል? ሰይጣን ማን ነው? ይቅርታ ሰይጣን እንትን በሬ ቀንሽ በሬ ሲያሳድደኝ ነው ማለት ምናምን ይመጣል እና ይመጣል፣ ይጸልዩለታል በእምነቱ ይሄ ለምን ይመጣል? ቀንሽ በሬ ያሳድደኝ። በኋላ ግራ ገባቸውና ቄሱ ለምን መተኛው ምን ላይ ነው መተኛው? አይ ጭን ፍራሽ ላይ ነው መተኛው። በቃ ምግቡ ላይ ተኝተህበት ነው ተነሳ እና ምን ላይ እንደተኛ አንዳንድ ሰው ማወቅ አለበት። ሁሌ በህልም ሰይጣን ብቻ የሚታይ ከሆነ እና እንዳየ ነበረና በቃ ሁሌ እንትን ይላል። ምን ነው ወይ ምናምን ከእንቅልፉ ይነሳ። ምን ነው እንዲህ ሁለት እግሬን ይዘው ገደል ውስጥ ሊጨምሩ ይችላል። ነቃው ብዙዎቻቸው እንደዛ እና አንዳንዴ እግራቸውን ይዘው ቢስ ጉድጓድ ውስጥ ጨምሱ ምናምን ብለን ብለን ነቃ። ጦርነት እግዚአብሔር ያሳርፈን። በቃ ለሊቱን ሙሉ ጦርነት ሁላችኋለሁ። አረፍ ብለው ተባካችሁ ኢየሱስ ጌታ። ጦርነት ፋይት በቃ እግዚአብሔር ረፍት ያድርግልን። ክርስቶስ አሳርፎን እንደገና ሌላ ሲቃይ ይሄ ከምንም ይመጣል። በመሰረቱ ሰይጣን አንዳንዴ ሰው ይውላችሁ ባይደገምበትም ተደገመብኝ ካለ ተደግሞበታል።